የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ ተሰበርኩ ኬኔዲ ሞቷል የሚል የለም ስራው እስከትሉን ነው አንዘበማ ንብረትማ ኦሪጂናል ዘጠናዎቹ ነው ጥሩ ምግብ ያለበትን ቦታ የሚነግር የታክሲ ሹፌር ነው ቅዳሜ ማፍታሙሽ ተመርቄ ነው ስንት ትንሽ ያደኩ እንጂ አጭር ነበር ኤሌመንተሪ 3 ነው 3 ቦታ ማለት ይቀምሰናል ስደት ብዙ ነገር ቀምሰናል አይለቅም ሰፈር ዋናው ቤተ መንግስት ጋር ያለው በብረት የተሰሩት ቅርጾችን ቃስ የሚሉት ነው የሰሩት ይሁን ያሰፈር ሰዎች ናቸው ከዛሬ ባለማወቄ እጅ በጆሮ ይዤ ምናምን ነው መስማት የነበረብኝ ሲጠየቅ ነው የሚመለሰው ተቻችሎ የሚኖርባት የፍቅር ሰፈር ነች قريت سلامني برساكي فكري موت كايوسدني يوتاي ناباكي كيدو كلكي علي كباد وان كل سلام انا بيت سلام علنا مفاقيا الهال بزي مفاقيا ما فافا ምናምን ማለት ማለት አይደል ልግዛለት ኖ ግዴለ እንዴ መፋቂያማ ይጋበዛልክ እሺ ምን አይነት መፋቂያ ነው የሚፈልጉት እሱ ቆይ እሳቸው ይምረጥ ቆይ አንተ አይደለም ማይምረጭ አንቺ ይሄ አሪፍ ነው አሜን ያው እንግዲህ በጎላ ሚካኤል ስም እሺ መልካም ሁሉ አሜን ለኔ ደግሞ አንስተኛ አረ ይሄን እንትን አባ እንዴ ያዞ የኔጌታ እና በቃ ይሄ አጫበረዶ ክቡራን ተመልካቾቻችን አሁን ያለ ነው ጎላ ሚካኤል ነው አሁን ከጀርባዬ እንደምታዩት ሜዳ ገራጅን አልፌ መጥቼ የነፍታ ነገስትን የነቁባይ በርሄን ሰፈር እና የነዳጊን ሰፈር አልፌ መጥቼ የነ አቶ ፍሬው ግዛው ሰፈርን ወይ ደግሞ ቤትን የሚወስደው ወይ ወደ ጎርደም ወንዝ የሚወስደው ቦታ መሃል ላይ ነኝ ያለሁት እሳቸው ደግሞ አቶ ፍሬው ግዛው ለሰፈሩ ከብት ያረቡ ወተት ሲያጠጡ ብዙ ህፃናትን ሲያሳድጉ አድባር ሞገስ እና ጠባቂ ሆነው የኖሩ ሰው ናቸው ክብረት ይስጥልን አሁን ደግሞ በግራዬ ደግሞ ስታጠፍ የኔታ ቁሩብ ብዙ ተማሪዎችን ከአባት እስከ ልጅ ቄስ ትምህርት ቤትን ሲያስተምሩ ሲያሳድጉ እንዳባት ሆኖ 40 ቀን ቆሎ እየሰጡ ቅዳሜና እሁድን በማስታወሻነት እንዲያርፉ ሲያረጉ የነበሩ የኔታ ቁሩብ የሚያስተምሩበትን ቤት ልናይ ጎላ ሚካኤል ልንገባ ነው አሁን ጎላ ያሏትን ልጆች ያሏትን ተጫዋቾች ያሏትን ታሪክ አዋቂዎችን ልንጫወት ወደ ጎላ ልንገባ ነው አሪፍ ጨዋታ እንደሚኖረን አልጠራጠርም ከኛ ጋር ሆኑ እኛ ዘጠናዎች ነን መልካም ጊዜ ተከተሉኝ ወይ ሰላም ነው አሁን እንግዲህ ደስ እንዲለን ስም ከመታወቅ እንጀምር አውት ባላለው አውትማ አውት ገብረ እግዚአብሔር ባላለው እዚህ ከጎላ አውት ገብረ እግዚአብሔር ከጎላ ያ ዋናው ማለት ነው ዋናው እግዚአብሔር ይመስገን እንደው አውትዬ አሁን ያለንበት ምን ቅያስ ነው ወይ ደግሞ ምን ሰፈር ነው ማለት ጎላ ሚካኤል መግቢያ የመጀመሪያው ቅያስ ይባላል አረተው ዳጊ ሰፈር ገባን እንግዲህ ይባላል ተብሎም ሲጠራ ጀመሪያ ታቦት ሲወጣ ከሚካኤል ቀጥታ አድሮክ ተክለ ሃይማኖት በዙሪያ በአምስተኛ አርጎ አድሮ እንደገና በዚህ ቀጥታ ሚካኤል ሲገባ ከዚህ የሚወጣው ድፎና ውሃ በለው በአንደኛው በነበላይ በነጣመ ግቢ ያለ ሁለተኛው ቅያስ ሶስተኛው ይሄ ሲሆን መጀመሪያ ደግሞ ዛጋር የሚዘጋጀው ድንኳን ተጥሎ ድፎ ተቆርጦ ዳቦ ጠላው ሌላ ነገር ነው በላ ነው ጠጣ ነው የምትለው በየመንገዱ ስቴፕ ላይ ታዲያ ጥምን ያረካ ነው ወደ ቸርች ወደ ሚካኤል የምትገባው ማለት ነው ይሄን ሁሉ በረከት ከልጅነቴ ጀምሮ አለፌበታለው ነው የምትለው
አልፈንበታል ጎላ ሚካኤል እያለ ከስደትም እሱ ነው ያመጣን እውነት ነው ዋው የት ቀምሰናል ስደት ብዙ ነገር ቀምሰናል ስደት ቀምሰናል ወተን የገባ ነው ወተን የገባ እንኳን በሰላም ገባ የጎላ ልጆች ደግሞ በሚካኤል ስር ነው ያሉት የሚገርመው ነገር ሁሌም የትም ዓለም ላይ አሁንም ያሉት በሱ ነው ያሉት እግዚአብሔር ይመስገን ከኔ ጭምር እግዚአብሔር ይመስገን አመሰግናለሁ እስቲ አሁን ጎላን ከላይ ከጀርባውን ጀምርና ከተክልዬ ፊት ለፊት ከንግድ ባንኩን ጀምር እስቲ እንደዚህ ያስጎበኘኸኝ ታስጎበኛለህ በእናት ንግድ ባንኩ ከሶማሌው ተራ ይወጣል እሺ ቀጥታ ከአሜሪካው ግቢ ይወጣል እሺ ቀጥታ ከአውቶቡስ ተራ ይወጣል ሚካኤል ታቦት ሲወጣ እሺ በአራት በኩል በቀጥታ በሁሉም በ42 ቀበሌ በ43 ጠቅላላ ከረዩ ይወጣል አድምቆ ሚካኤል ታቦት ወደ ተክለ ሃይማኖት ይገባል ተክለ ሃይማኖት በሚገባበት ሰዓት በቀጥታ ወደ መንዲዳ አንድ ላይ ግራመስ ተገናኝተው 44 መንዲዳ 47 ይገባል እሺ 47 ይገባና በሁለተኛው ቀን አድሮ ተክልዬ በአስፋልት በማራቶን ሆቴል አርጎ ቀጥታ ተመልሶ በይሳቅ አበራ አርጎ በባንክ አርጎ እንደገና ተክልዬ ይገባል ማለት ነው እግዚአብሔር ይመስገን ማግስቱ ቀን ሚካኤል በዚህ ቅድም እንዳልኩ ቀጥታ ወደ ቤተክርስቲያኑ አብሮ ይገባል ሌላው ግን ምንድነው ከባንክ ጀምሬ የምነግር ነገር ከተክለ ሃይማኖት ባንክ ከተማማ ፎቅ ታች እሺ እነዚህ ፎቆች ከጆትራኮን ፎቅ ጉሬዛ ሆቴል እሺ ከነሱ መለስ ሆቴል ትክክል እንደገና ደግሞ ቦርጫሙ ፎቅ ይባላል ጠማማ ፎቅ ነው ቦርጫሙ ፎቅ የሚባለው ጠማማ ፎቅ አንድ ጣሊያን ነው መጥቶ ይሄ ምንድነው ቦርጫም ፎቅ ብሎ ተሄደው እንጂ ጠማማ ፎቅ ነው ድሮ ምን ነው ፊለፊቱ በለማት ነው ፈረሰው መኮንን ነጋሽ አለ ገራጅ ትልቅ ገራጅ ነው አውቶቡሶች ከዚህ የትም ሀገር አቋራጭ ደርሶ ነው የሚመጡት ያ ሁሉ በዛን ሰዓት ታዲያ እንዲህ ተደርድሮ ከሼል እስከ ሞቢል አጅብ ድፎ ነው የምታየው ውሃ ጠላ ኧረ በእናት እግዚአብሔር በድፎና በጠላ በቆሎ እንደዚህ ያያየው ታቦቱ ታጅቦ ሲገባ ፈረንጆች ቱሪስቶች ራሱ ታዝበው ኢትዮጵያ ሲበረከት ሀገር ናት ብለው ነው የሚሄዱት እውነት ቀርጸው ምን ያህል እንግዲህ ሃይማኖታችን ነው እግዚአብሔር ላሳዝና አፊው ብራት ነው ለይወል ጠላው ዳቦ ይያልክ ማለት ነው ታዲያ በእናት ዛሬ እንኳን በሰላም ብለዋል ኧረ ግድ የለም ትበላለህ እኔ አበላለሁ አይዞህ ቴንክ ዩ ቃል ተገብቷል ግድ የለም እስቲ አሁን ለምሳሌ እነ ባናጂ ግቢ ሻንጣ ሰፈር የሚባሉ የናንተ የሰው ጉምቱ የሆኑ ሰዎች የተከራዩበት የኖሩበት ትክክል እስቲ እነማን ሰዎችን ታውቃለህ ሻንጣ ሰፈር ተወልጄ ያደኩበት ነው እውነቴን ነው ንጥራ መጀመሪያ በትልቁ ከሄድን አሁን በዮርዳኖስ ሆስፒታል ተሰይሟል እሺ በአጥንት ዮርዳኖስ ሆስፒታል ተሰይሟል ሁለት ደግሞ ምንድነው ማለት ሻንጣ ሰፈር የተባለው ረከቦት ሻንጣ ስለሚሰራበት ነው የሲኒማ ማስቀመጫ ማጨሻ ምድጃ ላቀች የተለያዩ ስለሚሰራበት ስለነበረ ያገሪቷ ፋብሪካ የከዘጠና በፊት የነበረ ነው በእኛ ሰዓት የነበረ ነው አሁን ይሄ ነገር ሻንጣ መርካቶ ነው የምናስረከበው ቅዳሜ ሀብታሞች ነን ቅዳሜ ኧረ ማንንም አይነካንም ሀብታሞች ነን ከሰኞ እስከ ዓርብ እናስረክባለን ቅዳሜ ገላችን ታጥበን ልብስ ቀይረን ደሞዝ ለመቀበል ነው የምንሄደው ከዛ ደግሞ ወደ ጠላ ቤት ነው የት ጠላ ቤት ሀዳስ ጠላ ቤት ዲስኮ ጠላ ቤት ለዚህ ሰፈር ተረሰፈር ደግሞ አለ ለአማራጭ ቦታ እዚህ ጎርደም የተሻገረን ነው የምንሄደው ህዝቡ ሁሉ ያውቃል እንግዲህ የተጠላ ፍቅር በዛ ላይ ዘፋኝ ነኝ የታወቅኩ ነኝ የቀበሌ ኪነት ዘፋኝ ነኝ ምኑን ከምኑ ላርገው በእግዚአብሔር ሀብታም እኔ ከሌለው ሁሉ ጓደኛ የሚጠጡም አይችሉም ስሪዶርስ የሚባል ጠላ ቤት ነበር ስሪዶርስ እዚሁ ነው እኛው ጋር ማን ነበሩ ሶስት ሴቶች ጠላ ሻጮች አብረህት ኪዳን ክራር ቤት ኪዳንና ፋናይ ሶስቱ ጠላ ቤቶች ናቸው ክራር ቤት የኪዳን ነው የኪዳን ቤት ነው እነሱም ጠላ ቤቶች ናቸው እነሱም ሶስቱም ጠላ ቤት ነው የነበረው ይገርማል በክራር የመጀመሪያው ጴጥሮስ ነው የሚመታው ጴጥሮስ ልጇቸው ነው እዛ ጠላ ቤት ነው ሚሊሊክ ጠላ ቤት ነው የታወቀ ነው በቃ በሚሊሊክ ጣሳ ነው የዛን ሰዓት የነበረው ጉድ ይያላችሁ ነው እንደዚህ በድፎ ዳቦና በጠላ ነፍሴን ሲያወጣው እንግዲህ ባላችሁበት እንግዲህ አብራችሁን ኮምኩሙ ከባድ ነው ጎላ ሚካኤል ገብቼ እንደዚህ አይነት ነገር ባልሰማ ነው የሚቆጨኝ በጣም ከሚገርሙ አሉል በዘጠናዎቹን ካልከው ቀጥታ ከተክለ ሃይማኖት እዚህ ጎላ ሰፈር በተከበረ ሰፈር እውነቴን ነው የምልህ አሉ ነፍታ ነገስ ሰው ሲታመም አዋተው ብር ሰብስበው የሚያሳክሙ ከውጪ ከአፍሪካ ሀገር ከአውሮፓ ሀገር ከአረብ ሀገር ቢሆን ያለው ፍቅር የሰፈሩ ፍቅር የተለየ አሉ ጎበዞች በጣም እናዳነ እነ ዘመዴ እነ መስፍን ቴሌ እነዚህ ብር ሰብስበው በጠቅላላ እውነቴን ነው የምልህ ሰው ሲታመም
ሰው ሲታሰር ሁሉ ነገር አድርገው አስታርቀው በሽማግሌ እነዚህ ትልቅ ነገር እስካሁን ድረስ እድሜያቸው አለ ጥሩ ነገር የሚያደርጉ ሰዎች አሉ ነፍታ ነገስት አሉ ንቁባይ በርሄ አሉ ንቁባይ በርሄም ራሱ እና ሄሎም አሉ እነ ዳዊት አስመላሽ ነፍሱን ይማረው እነ ተክሊሽ አስመላሽ እነ ዳዊት አስመላሽ እነሱም ራሱ እነ መላኩ ወልደ ገሪማ እነ ዳዊት አስመላሽ እነ ተኬ ታውቃቸዋለህ ተኬ እንግዲህ አርፏል አይደል ነፍሱን ይማረው እዚህ ጋርም አለ ኤልያስም አለ ጎበዝ ነው በዚህ ብዙም ሰዎች በደም ማለት ጎላ ችግር ሲፈጠር የሚደርሱ ናቸው ብርሃን ፍጥነት በጣም እነዚህ በቃ እግዚአብሔር የወከላቸው ሰዎች ናቸው እውነቴን ነው ማለት ጎበዞች ናቸው እንግዲህ ባሉበት ክብር ምስጋና ይድረሳችሁ ክብረት ይስጥልን እንላለን እስቲ አሁን ሻንጣ ሰፈር ገባን ኦኬ ቅድም ያንን ቅዳሜ ቀን ሻንጣ ሰፈር የተባለበት ምክንያት ሻንጣ ላቀች ምድጃ ማርገብገቢያ ምናምን ካስረከብን በኋላ ብራችን እንቀበላለን ሻወራችን ወስደን ታጥነን ወደ ጠላ ቤት ነው ብለኛል እኔ ደግሞ ዘፋኙ ነኝ ብለኛል የዛኔ በጭብጨባ ወይ በፉጨት ወይ ደግሞ በጭራሮ የሚቀበሉ ዘፈን ምንድን ነበር ጀመሪያ የኬኔዲን ነበር የሚቀበሉ ዘፈን ምን የሚለው እንስፋ በእግዚአብሔር እውነቴን ነው ማለት ኬኔዲን በጣም ነው የምወደው ከሰፈራችን ደግሞ እኔ ልውንደና የሚለው ነው ስንብት በጣም ደስ የሚለው ዘፈን እሺ በእናትህ እኔ ለወንደና እኔ ለወንደና አምላክ ይስጠንቴና ገንዘብማ ንብረትማ ገንዘብማ ንብረትማ ከሌለኝ እኔማ ከሌለኝ ውበት ሲለካ ኬኔዲ በቃ ይባላል ቻው እናመሰግናለን የኔ ጌታ ሙሉ ባንድ እንደው ስንት ሙዚቃ ቤት ታውቃለህ ሙዚቃ ቤት መጀመሪያ ላይ ብርሃኔ ንጉሴ ጋር ታውቃለህ ተክሌ ተስፋዝጊ ትግርኛ ዘፋኙ ፍቅሬ ተለመኒ በሳኬ ፍቅረ ፊሞት አይወስደኒ ያለበት አይመስለኝ ፍቅሬ ተለመኒ በመኪና አደጋ እንደዚህ ሞተ ሲሉ አዝናናል በጣም አዝናኞች ነበር ሌላው ደግሞ ፍለፊት ከልደብስኩ ቤት ፍለፊት አኒታ ሙዚቃ ቤት አሁን አሜሪካ ላይ ያለው ሽመልስ ይባላል እና ደስ ይላል እስከ ድሬንስ ጠጅ ቤት ሼል እዛው ጋር የምታየው አጅብ ላይ ታውቶቶ ብቻ የምታየው ድባብ በዚህ በፍለፊት 44 ደግሞ ሳይፈርስ በልማት ሳይፈርስ የነበረው ህዝብ ሜዳ ገራጅ ጠቅላላ ወደ ገላን ወደ ሰሚት ተለያየ ቦታ ሄደዋል እንጂ ያም በዛ መስመር ግጥም ብሎ ምን የሚገርሙ ቱሪስቶች ፈረንጆች ናቸው እውነትን ነው ታዲያ ባህላችንን እውነቴን ነው አልቀሰው ደምቀው ነው የሚሄዱት ጥምቀትን ታቦቱን ምናምን በኢትዮጵያ የለም ብለው ነው የሚሄዱት በቃ እሺ አሁን ተክሌ ተስፋዝጊን ጠራ እንደው ያቺ የጀመርካትን ዘፈን ትንሽ ገፋ አድርገን አብረን እንበላትና ቆራሌው የሚለፍ እኛም እንለፍ እለፍ ጋሼ ቆራሌው ወልስቲ አንዴ የቅባጠር ምሳሌ ግሪሲ ሊብረታ አሮጌ ጫማ ያልጋስ በባሪ ያለው የስንት ዓመት ደንበኛ መሰለኝ ራሱ ሸታ እንዴ ማክሰኞና ቅዳሜ ነው የሚመጣው ይሰፈር ዋናው ነው ያስኩትኝ እንግዲህ ዘጠናዎቹ ዋናው ኦሪጂናሉ ማለት ነው እሺ ተክሌ ተስፋዝጊ ጋር እንምጣ እኛ ደስ የሚለን እኮ ተክሌ ተስፋዝጊ ህብረት ትርኢት ላይ ብቻ ነው እንጠብቀው በብላኬንድ ዛኔ ስንጠብቀው ከነጾብሩ ነው ያው ታውቀዋለህ መቼስ በጣም ዛሬ ነው ያርገው እንበለው እስቲ ለማስታወሻ Roman Great Salamani Busaki Fakre Mot Kaosdani Great Salamani Great Salamani Busaki Fakre Mot Kaosdani صلصلت فكرنا عياسركني هيوتي سقلالا كنقطع فيكني هيوتي ناباكي كيدو على كلكي هيوتي ناباكي كيدو كلكي علي رومان كبات
ከባድ ነበር ይገርማል ከባድ ባንድ የኔ ጌታ ከባድ ባንድ እንደዚህ ተይዞ የማይታወቅ በጣም እግዚአብሔር ምስክሬ ነው ሚካኤል ምስክሬ ባሉበት እድሜና ጤና ይስጣቸው በቅርብም ደግሞ አንድ ወንድማችን ጽናት ለቤተሰባቸው ይስጣቸው ለዚህ ባንድ እውነቴን ነው ማለት ኪዮነ ባንዳ ጫማው ለቀን ሰው ቤት ነበር ምን ገባው አዎ ደሞ ቀን እሱን ለማየት ቀን ወልውለን እሱንና ኬኔዲ በጣም ሌላ ምን ነው የለንም የኔ ጌታ እግዚአብሔር ይስጥ ቀንህን ይባርከው እድሜና ጤና ይስጥ አሜን አመሰግናለሁ የኔ አባት የኔ ነው ይለካ ይወለ በነፋስ ያንተ ይበልጣል ይወለ 4 8 ያንተ አዎ አባ ገባ እሺ ምን ይባላል ጉርጓር ሳገባማ አትችልም ይቻላል ጉርጓር ሳገባ አይቻልም ይቻላል ይቻላል ቁልጤ ምን ብሎ ብስ ብሎሽ በቃ እሺ አባረርኩ ያንተ ጆርጅ ቢገባ እኔ መግባት ተክልዬ ስላገኘው በጣም ደስ ብሎኛል አመሰግናለሁ የእውነት ቴንክ ዩ ጎላ ስለገባው አንተንም ስላየው ቴንክ ዩ ዋናው ማለት ነው አንተ ጋር ቆሜም ስለተጫወት ስለ ዘጠናዎቹ ለመሰነድም እዚህ ገብቼ ካንተ ጋር ስለቆምኩኝ በጣም ደስተኛ ነኝ እግዚአብሔር ያክብር አመሰግናለሁ እንደው ተክልዬ እዚህ ሰፈር ተወልደን ያደግከው ብዙ ታሪካዊ ቦታዎች ቅያሶች ቤቶች ብዙ ታሪክ የሰሩ ሰዎችን ታውቃለህ እስቲ ከፈለክበት መግቢያ እስከፈለክበት መውጫ አስጎብኝ ኮች ተክሌ ተኬ ይባላል ተወልጄ ያደኩት ጎላ ሰፈር ውስጥ ነው የእግር ኳስ ኮች ነኝ አሁን ያለንበት ሰዓት ላይ ከቆምንበት ቦታ ላይ በጀምር ይህ ካቺክ ግቢ ይባላል ካቺክ ማለት በድሮ ጊዜ እኛ ኳስ እንጫወት ያደግንበትና የፈረንጆች ቤት የነበረ ነው በስተግራይ በኩል ደግሞ የግራዝማች ቦክራይ ቤት አለ በስተግራ በኩል ያለው አሁን ከዚህ ስንጀምር እዚህ ሰፈር ውስጥ እንግዲህ ብዙ በኳስም በሙዚቃም በአርት በተለያየ ነገር ከዚህ ሰፈር ውስጥ ብዙ የወጡ ሰዎች አሉ ለምሳሌ ከሮሃ ባንድ የኢትዮጵያ ሙዚቀኞች ማህበር ፕሬዝዳንት ዳዊት ይፍሩ ኬኔዲ መንገሻ ሰለሞን ተክሌ ሙዚቀኛ ሰለሞን አስመላሽ ጌታቸው ዘውዴ ካሜራማን እና ሌሎችም የረሷቸው ሊኖሩ ስለሚችሉ ሲቀጥል በመጀመሪያ ሳስተዋውቅ ሰፈሬ ነው ወርታች ወረድ ስንል አመት ወልድ ደስታ ይባላል አመት ወልድ ደስታ የጎላ ሚካኤል መታጠፊያ ማለት ነው ወደ ውስጥ ገባ ስንል ቄስ ወልዴ የሳቸው ቤት ነው ወርታች ወረድ ስንል ሰፈራችን አገር ግዛት ሚኒስቴር አለ ከአገር ግዛት ሚኒስቴር ከፍ ስንል መሃል ላይ ያለች ሰፈር ስንት ለስንት ሰፈር ነው የምትባለው ለምን ስንት ለስንት ተባለች ስንት ለስንት ለማለት እኛ አሁን 60ዎቹ 70ዎቹ 80ዎቹ ላይ ስቴዲየም ሲኬድ ብዙ ሰው በእግር ነበር ከዚህ በታች የሚሄደው ትራንስፖርት አልነበረም እና የኛ ሰፈር ሰዎች ለስቴዲየሙ ቅርብ ሆነው ሳለ ግን ስቴዲየሙ መሄድ ስለማይፈልጉት ሰው ከስቴዲየም ውጤቱን ሰምቶ ጨዋታው አልቆ ሲመጡ መሃል ላይ ጠብቁና ስንት ለስንት አለቀ በሚባልበት ጊዜ ውጤት ሰምቶ ለመጨፈር ሲመለሱ የዛችን ሰፈር ስንት ለስንት ሰፈር ስለዚህ ነጥብ መጠያየቂያ ቦታ ናት ነጥብ መጠያየቂያ ኦሬዲ የሚቀርበን ለኛ ነው እኔ ጊዮርጊስ ሲሆንኩኝ ቡናና ጊዮርጊስ ማናሽና ጊዮርጊስ 2-1 ቡናና አሸነፈ የግባ ሞራ ምናምን ብለህ ምትሮጥበት ታንክ ዩ በጣም በግልጽ ነው ያለው የገለስክ እና ያ ስንት ለስንት ሰፈር ይባላል ከሷ ደግሞ ከፍ ስንል ወደ ውስጥ ደግሞ አሁን ፎረንሲክ ወይም ደግሞ አሻራ ምርመራ ያለበት እሱ ጋር ደግሞ ፓስታ ሰፈር ይባላል እሺ ወደዚህ ስንመጣ ወደ ጥቁር አንበሳ መሄጃ ጋር ስንመጣ ደግሞ በስተቀኝ በኩል አሁን የሚሰራ ድሮ አመት ወልድ ደስታ ነበር የሚባለው አሁን የደሞ ሆቴል ተብሏል ከሱ አለፍ ስንል በመጀመሪያ ጊዜ የትንባሆ ሞኖፖል መጋዘን የነበረው እዛ ጋር ታውንጆን ሳር ቤት መሄጃ ያለው መጀመሪያ እዚህ ነበር መጋዘኑ እዚህ ጋር ነው ይገርማል ከአየሮን ትምህርት ቤት ለፊት ማለት ነው ፓስታ ሰፈር ለምን ተባለ አሁን እንደሰማሁት ፓስታ ጎበና ማለት የሶስ መሆኑ ሰምቻለሁ ከፓስታ ሰፈር አለፍ ስንል አመት ወልድ አለ ከአመት ወልድ አለፍ ስንል የትንባሆ ሞኖፖል መጋዘን የነበረ የድሮ ደግሞ የከፍተኛ ውስጥ ቀበሌ 32 ጽህፈት ቤት አጠገብ ያለው የትንባሆ ሞኖፖል ነው ከዛ አለፍ ስንል ማዲያ አለ ምን ማዲያ ሼል ማዲያ ነበረው ከዛ አለፍ ስንል አራምቤ ዳቦ ቤት የሚባል ነበረ ከአራምቤ ዳቦ ቤት ላይ ከፍ ስንል ጉብል ዳቦ ቤት በማዶ በ44 በኩል ነበር ፊትና ኋላውንም እየጠራ 44 ነበር ከዛ ከፍ ስንል ከአጂፕ አለን ከአጂፕ ማዲያ ወደ ውስጥ ገባ ስንል መለስ ሆቴል አለ ከመለስ ሆቴል አለፍ ስንል የኔ ኬኔዲ መንገሻ ቤት አለ እዛ
ከሱ አለፍ ስንል ፔንሲዮን አለን። በዚህ በኩል ሀረር ፔንሲዮን የሚባለው ማለት ነው። ከሀረር ፔንሲዮን ወደ ላይ ከፍ ስንል ትዝታ ሻይ ቤት አለ። ከትዝታ ሻይ ቤት አጠገብ መኮንን ነጋሽ የሚባል የትራንስፖርት መስጫ ጋራጁ ትልቁ ጋራጅ ነበር። በየክፍለ ሀገሩ አውቶቡስ የሚሄድበት። ከዛ ከፍ ስንል ህብረት ጋራጅ አለ። ከህብረት ጋራጅ ከፍ ስንል ሻንጣ ሰፈር አለ። ከሻንጣ ሰፈር ወደዚህ ስንመጣ አሁን ዮርዳኖስ የተሰራበት አካባቢ ነው። አንዳንድ ቦታዎችን እየዘለልኩ ነው የምነግርህ። በላይ በኩል ወደ ላይ ከፍ ስንል ከትዝታ ሻይ ቤት ወደ ላይ ስንወጣ ኢትዮጵያ ቴሌቪዥን ጋዜጠኛ የነበረው የነጌታቸው ቤት አለ። ኦሎምፒክ ዳቦ ቤት አለ። ከኦሎምፒክ ዳቦ ቤት ወደ ላይ ከፍ ስንል ጋራድ የተሰራበት አካባቢ አለ። ከጋራድ ዞር ስንል ተክለ ሃይማኖት ባንክን እናገኛለን። ከባንኩ ዞር ስንል ወደ ታች አሰብ ሆቴል አለ። ከአሰብ ሆቴል ፊት ለፊት ሙና ሻይ ቤት አለ። ከሙና ሻይ ቤት ወረድ ስንል ሰፈሩ በአጠቃላይ ሲጠራ አቧራ መንገድ ይባላል። ዮናስ አድማሱ በቅኔ በጣም የሚታወቁ የነበሩ አባታቸውም ጥልፍ ለቤተ መንግስት ትላልቅ ጥበቦችን በማስራት በማስዋብ የሚታወቁ ናቸው። እስቲ ስለነሱ ትንሽ አጫውቱ። ከዛ በላይ ማውን ከገለጽከው በላይ እነሱ ለመጀመሪያ ጊዜ የቁልፍ አዝራር ወይም ደግሞ የቁልፍ አሰራር የሚለውን መጽሐፍ የጻፈ ሰው አለ። ለመጀመሪያ ጊዜ እነሱ ሲሰሩ የነበረው ከየኔታ ቁርቤ ጋር ነው የተማሩት። የኔታ ቁርቤ ጋር ተምረው ከዛ ከጥቁር አንበሳ ትምህርት ቤት ፊት ለፊት የራሳቸው የሆነ የቅርጻ ቅርጽ መስሪያ ጋላሪ የነበራቸው ሰዎች ናቸው። ይገርማል። የይስ አድማሱ የሚባል ወንድም ነበራቸው። እና እነዚህ ሰዎች ለመጀመሪያ ጊዜ ለቤተ መንግስት የሰሯቸው ቁልፍ አዝራር ብቻ አይደለም። አሁን የምናየው በትልቁ ቤተ መንግስት ወይም ደግሞ 4 ኪሎ ያለው አንድነት ጋር ያለው ዋናው ቤተ መንግስት ጋር ያለው አዲስ አበባ ዩኒቨርሲቲ ጋር ያለው በብረት የተሰሩት ቅርጾችን ቃስ የሚሉትን የሰሩት እነኚህ ሰዎች ናቸው። ሹር ጎላ በጣም ትልቅ ሀብት አላት። አዎ ክብረት ይስጥልኝ። ይሄ ራሱ ካንደበት ስለወጣና ህዝቡም መላው ዓለም ላይ ያለው የጎላ ልጆችም ደስ ብሏቸው እንዲሰሙት መላ ኢትዮጵያውያኖችም የአገራቸው አንድ የሆነ ቀለምን ያዋጣው የጎላ ሰው መሆኑን አመሰግናለሁ። ሌላው የመጀመሪያ ጊዜ የኢትዮጵያ ከጎላ ሰፈር ደግሞ ገብረ ክርስቶስ የሚባል ስም ልሳሳት ይችላል፣ ይስተካከልልኝ። የመጀመሪያው ሰዓሊ እኮ ገብረ ክርስቶስ ደስታ አይደለም። ገብረ ክርስቶስ ደስታ አይደለም። እሺ ሰለሞን ገብረ ክርስቶስ የነሱ ወንድም እና እነሱም አሁን የት ነው እኛ ሰፈር ወይዘሮ ድንቅነሽ የሚባለው አካባቢ ሰፈራችን እዚህ ከፍ ስንል ወይዘሮ ድንቅነሽ የሚባሉ ነበሩ። የሳች እዛ ሰፈር አካባቢ የሚኖሩ ለመጀመሪያ ጊዜ የንግስት ሳባን የጉዞ በስዕል መልክ ይሄ በአርት የሚሳለው የለውም። በንግስት ሳባ ወደ እንትን ስትጓዝ በሸራ ላይ ወይም ደግሞ አቡጀዴ ላይ ወጥረው ከሰሩ ሰዎች ውስጥ ያም የጎላ ሰፈር ሰዎች ናቸው። እኮ ታውቃለህ እስከ ዛሬ ባለማወቄ እጅ በጆሮ ይዤ ምናምን ነው መስማት የነበረብኝ። ሲጠየቅ ነው የሚመለሰው። አዎ እውነት ነው። ይሄ ሁሉ ታሪክ ይዛለች ጎላ ይሄን ያህል ነገር አላት። ሲቀጥል ደግሞ በባህል ሕክምና ደግሞ ስንመጣ ለመጀመሪያ ጊዜ አቶ ማሞ ኃይሌ የሚባሉት የባህል ሕክምና የሚሰሩ ሰውዬ የመጀመሪያ ያረፉበትም ሕክምና የሰሩበትም ሰፈር ደግሞ እዚሁ ሰፈር ውስጥ ነው። አሁን ወደ ሳሪስ ስንሄድ ያሉት ጋሽ ማሞ ማለት ነው። የባህል ሕክምናው ጋሽ ማሞ እዚህ ነው ለመጀመሪያ ጊዜ እና ከዚህ ነው ተነስተው የሄዱት። የመጀመሪያ የሚሰሩበት የነበረው አሁን ከኛ ትንሽ ወደ ላይ ከፍ ስንል እዛች ጋር አንድ ድንጋይ ቤት ነበረች። ከዛ ከፍ ብለው ሕክምናውን ጀመሩ። በአጋጣሚ ተነስተው ወደ ሳሪስ ሄደዋል ማለት ነው። ይሄ ሰፈር በጣም ብዙ አርቲስቶች የኖሩበት ሰፈር ነው። እውነት ነው። እነ ሙሉ ቀን እዚህ ሰፈር ነበሩ ይባላል። እነ ጋሽ ኪሮስ አለማየሁ እዚህ ሰፈር ነበሩ ይባላል። እስቲ አይታችኋል? የት አካባቢ ነበሩ? እንደው ሰፈሩ መግቢያውን ትንሽ ታጫውተኛለህ? ለምሳሌ አሁን ካለንበት ወደ ላይ 100 ሜትር ብንወጣ የአርቲስት ሙሉ ቀን መለሰ በቀይ 850 መኪና ቀይ 850 መኪና እሺ ቀይ 850 መኪና ይዞ ሲገባና ሲወጣ እኛ ስታዩት ቆመን ነበር የምናጨበጭበው። ኪሮስ አለማየሁ ነው በስተጀርባችን በኩል በዘራይ ድረስ ትምህርት ቤት በኩል ነው የነበረው። በዘራይ ድረስ ትምህርት ቤት በኩል ማለት ነው። እና ለእነኚህ ሰዎች ይሄን ያህል ማደንቃቸውና መወዳቸው ሰዎች ነበሩ። ብዙ እኮ ተነግሮናል። በጣም ብዙ ማለት እነ ተክሌ ተስፋ ዝጊም እዚህ ሰፈር ነበሩ። ሙዚቃ ቤት ነበር በዛ ሙዚቃ ቤት ሲሰራ ነበር። ዋቤ ምንጭ የሚባል በቅቅል ያበደ ቤት የሚባል ተሰብስባችሁ ከኳስ በኋላ ብሶ አንተ ታውቀዋለህ። በጣም ዋቤ ምንጭ የሚባል የሚገርም ቅልጥሞች ያሉት የሚገርም ቅቅል ቤት ነበረ። ስመጥር ከስታዲየም ሁሉ እየመጡ የሚበላበት የቱ ጋር ዋቤ ምንጭ ከኛ ካሁን ካለንበት ወርታች በስተቀኝ በኩል አንድ 60 ሜትር አካባቢ ርቀ የምትገኝ ቦታ ነች። ሽፈራው ይባላል የሰውየው ልጅ። ጥሩ ምግብ ነበራቸው። ብዙ ጊዜ ጥሩ ምግብ ያለበትን ቦታ የሚነግር የታክሲ ሹፌር ነው። የታክሲ ሹፌር የቆመበት ቦታ ላይ ጥሩ ምግብ ታገኛለህ አለ።
እዚህ ላይ ይያዝልኝ። ታክሲዎች ከበዙ ጥሩ ምግብ አለ፣ አሪፍ ማንጄ አለ ማለት ነው። አሪፍ። እሺ ሌላ ከዚህ ግቢ የሚወጣ አንድ ሯጭ ነበረ፣ ፈረንጅ ነው። እሱን ተከትለ ነው 10 ሰዓት ላይ ከዚህ ይወጣል። ከሱ ተከትለን በሜታ ዞረን ተመልሰን ሸኝተን እንገባ ነበርኛ። ከዚህ ኤቭሪ ዴይ የሚወጣ ነበረ ፈረንጅ ለሩጫ ማለት ነው። አለኛ የተማርነው ከቄስ ትምህርት ቤት የኔታ አበበ ጋር ነበር የተማርነው። የኔታ አበበ፣ የኔታ ኩሩቤ፣ ጎላ ሚካኤል ውስጥ የኔታ ሰርጸ። እሺ ከዛ አንደኛ ደረጃ ዘራይ ድረስ፣ ከዛ ከዘራይ ድረስ መለስተኛ ሁለተኛ ደረጃ ትቅደም ቁጥር 2 ደጃሹቤ፣ ከዛ መነን የመጀመሪያ ወንዶች ነው። እውነትህን ነው እና ጨብጭባ ይቻላል። አዎ መነን የመጀመሪያዎቹ ወንድ ተማሪዎች መነን ትምህርት ቤት አዎ ወንድ ሲቀላቀል የመጀመሪያዎቹ ወንዶች እኛ ነው የገባ ነው። በስመ አብ መጀመሪያ ሴቶች ብቻ ነው የነበረው። እዛ የመነን የመጀመሪያ ወንዶች ነው። ገርበብ አድርጋችሁ ሰፋ አሪፍ ይሄ ነው። እንደው የምር ተክልዬ ብርሃኑ ሳንቾ የሚባል ማርሻል አርቲስት ነበረ የሚባለው የት አካባቢ ነው? እንደው መጨረሻ ላይ ቆርቦ አረፈ ነገር ነው የሰማነው። ነፍስን ይማረው ብርሃኑ በቅርብ ጊዜ ነው ያረፈው። ብርሃኑ ለገሰ ነው። ብርሃኑ ሳንቾ ቅጽል ስሙ ሳንቾ ስለሆነ ነው ብርሃኑ ሳንቾ የተባለው። በጣም ዲሲፕሊን እንዲሆነ በስፖርት ራሱን አንጾ ለብዙ ጊዜ በስፖርት ላይ ሲያገለግል የነበረ ነው። መጨረሻ ላይ ግን ያው ጥሪ ሆኖ ወደ መንፈሳዊ መንገድ ገብቶ አርፈዋል። ነፍስ ይማረው። እሱ ከኛ ካለንበት ወደ 200 ሜትር በስተቀኝ በኩል ስንገባ የመኖሪያ የተወለደበት ሰፈሩ ነው። ብዙ ጊዜ ግን እዚህ ሲሰራ የነበረው እዚህ ካች ግቢ ውስጥ ማርሻል አርት ሲሰራ የነበረው ማለት ነው። ተው እንጂ እዚህ ግቢ ውስጥ እኔ ልሙት እዚህ ግቢ ነበር የሚያሰራው። ሄሎምዬ እንግዲህ ከዳላስ ቴክሳስ ለጎላ ፍቅርህ ለጎላ ልጅነትህ ለሰጠህን መረጃዎች ሁሉ እነዚህን ትልቅ ክብር ያላቸውን ሰዎች እንድናገኝ መንገዶችን ስላመቻቸ ሁሉ ባለህበት እድሜና ጤና ክብረት ይስጥልን። አንተ በወጣትነትህ አሁንም ወጣት ነህ፣ እንደው ቃሉን ልበለው በፍንዳታነትህ የምትዝናኑት ደረስን ትንሽ ሳቢ ማግኘት ስንጀምር እዚህ ነበር የምንዝናነው ሰብሰብ ብለን። ሴቶችን ምናማትረው እዚህ አካባቢ ነበር የምትለው የት ነበር መዝናኛችሁ? በወቅቱ የኛ ብር የምናገኝባቸው የነበሩት ሜካኒዝሞች ከቤተሰብ የሚሰጥ ነው እንጂ ብዙ አክቲቭ የሆነ ሁሉም ወደ ትምህርት ነበር የሚያተኩረው፣ ሁሉም ወደ ስፖርት ነው። ተገናኝተን ግን እኛ ኳስን ስፔሻሊ የሰፈር የነበርበት የምንጫወትበት የነበረው ቦታ አባተ ሜዳ የሚባል ቦታ ላይ ነው። እዛ ቦታ ላይ ስንጫወት መፋለጥ ነው፣ መማማር የለም። ያንን ከሰራን በኋላ ሁላችን ተሰባስበን ያለችንን ነገር ይዘን ወደ አዲስ ከተማ ቦርዴ ለመጠጣት ነው የምንሄደው። አዲስ ከተማ ትምህርት ቤቱ ጀርባ 32 ጀርባ ፋሲል ፋርማሲ ወደ ውስጥ ገብተን እዛ ቦርዴ ጠጥተን ሻሜታ ጠጥተን ተቃቅፈን ወደ ሰፈር መመለስ ነው። ሌላ ምንም ነገር የለም። እግዚአብሔር ይመስገን። በቃ የዛ ጊዜ ውበት ይሄ ነው። አሁን ኮች አንተ ብትናገረው ደስ የሚለኝ በአንተ አፍም የሚያምር ከሰለሞን አስመላሽ ብንጀምር አሪፍ የተባሉ ኳስ ተጫዋች ወንድሞች ነበሩት። በጣም እስቲ እንጥራቸው። ነፍሱን ይማረው ተክሊት አርፏል። ነፍሱን ይማረው ዳዊት ኢሳያስ ግን ከሁሉም ኳስ የበለጠ ተክሊት የሚያክል ነገር የለም። በጣም ኳስ እግሩ ልክ እንደ ካርሎስ ነው። ኳስ ሲጫወት በጣም ጎበዝ የነበረ ነው። የእግዚአብሔር ጥሪ ሆኖ ሄዷል። ይገርማል። ምን አየው የነ ሰለሞን አስመላሽ የነበረ ቤት ግቢው የነሱ የነበረ ነው። በፊት ጋራጅ የነበረው ይሄ ነው። ጋራጅ የነበረው አሁን የምንቀረጽበት ፊት ለፊት ያለው የነ ሰለሞን አስመላሽ ግቢ ምንድነው ግን ማለት ማግኔት ነው እንዴ? የምናወራቸው ነገሮች ሁሉ ያዙበት ቦታ ነው ያለው። ሴንተር ነው ይዤ መጣሁት። ይሄው ለክብር አመሰግናለሁ። ዳዊት ቺቺ የሚባል ኳስ ተጫዋች ዳዊት ቺቺ አሁን ከኛ ካለንባት ወደ በስተቀኝ በኩል ከዋቢ ምንጭ ወደ ውስጥ ገባ ብለ ነው። በአሁን ሰዓት አይ ቲንክ ዳላስ ቴክሳስ ነው ያለው። ቺቺ ዳዊት ቺቺ ዳላስ ቴክሳስ ነው ያለው። እሱም ከኛው እንደውም የነሱ ቤት ደግሞ ከነበርንበት ከ32 ቀበሌው ጽፈት ቤቱ በስተጀርባ የነሱ ቤት ስንገባ በሻንጣ ሰፈር የሚያስገባ የምር ማለት አንተ ራስ ተንቀሳቃሽ ላይብረሪ ነህና ሁለት ዳዊቶች ያው ዳላስ ቴክሳስ ነው ያላችሁት። ዳዊት ቺቺ ዳዊት አስመላሽ በያላችሁበት ለሰጣችሁን ማስታወሻ ለሰጣችሁን ትዝታ በእግር ኳሱ ላዋጣችሁት ነገር ሁሉ ባላችሁበት ክብረት ይስጥልን። የረሳነውም ካለ ታች እንግዲህ በዘጠናዎቹ ስም ኮሜንት ውስጥ ጻፉልን። ያው እንግዲህ ከተክሌ ጋር ከጎላ ፈርጥ ጎላ አቅፋ ካሳደገችው አሁንም ደግሞ ስለ ጎላ ከሚተርክልን ሰው ጋር ይሄን የመሰለ ታሪክ አስቀምጠናል። ተክልዬ እድሜና ጤና ይስጥ። የምናነሳቸው የምናመሰግናቸው ደግሞ ካሉ ልጆች
የምናስተላልፈው መልእክት ካለ ካሁን በኋላ እንደዚህ ብዬ አንተም ብቻ መስማት። እሺ ከዛ በፊት በዛኛው ጀርባ በኩል የረሳዋቸው ሰፈሮች ስላሉ እነሱን ላስታውስ። ለምን ቅር እንዳይላቸው በደስታ ከአሰብ ሆቴል ወርታች ወረድ ስንል ካምቦ ደቀ ማሪ አለ። ካምቦ ደቀ ማሪ ውስጥ የጎላ ልጅ በሙሉ በገራጅ ስራ በተለያየ ነገር ያደገበት ነው። ከሱ ወርታች ወረድ ስንል ደግሞ አባድር ትምህርት ቤት አለ። ኦኬ አባድር ትምህርት ቤት አለ። አባድር የተማራችሁ ዘራይ ድረስም የተማራችሁ ንጉስ ወልደ ጊዮርጊስም የተማራችሁ አለማያም የተማራችሁ ራስ መስፍን ስለሺ ትምህርት ቤትም የተማራችሁ የጎላ ልጆች ባላችሁበት ሰላም ይሁንላችሁ። በመላው ዓለም ላይ የምትገኙ ጎላ ያሳደገቻችሁ ጎላ ያፈራቻችሁ በጎላ ስም ብዙ ደረጃ ላይ የደረሳችሁ የጎላ ልጆች የተክለ ሃይማኖት ልጆች በያላችሁበት እግዚአብሔር ሰላምና ፍቅር ይስጣችሁ። እኔ ሁላችሁ አንዱን ጠርቼ አንዱን ብተው ስለማያምርብኝ በያላችሁበት ቦታ ላይ ለሁላችሁም እግዚአብሔር አምላክ በፍቅር ስፔሻሊ ስደት ላይ ያላችሁ ትንንሽ የታናናሽ ልጆቻችን እግዚአብሔር የእናንተ መጨረሻውን ያሳምረው መጨረሻውን። ከዛ በተረፈ ደግሞ ኢትዮጵያ ሀገራችን እግዚአብሔር ይባርክልን። እኔ ልለው የምችለው ልጆቼ ቺካጎ ለምትገኙ ነው አሚን ተክሌ፣ ዲሲ ለምትገኘው ሚኪያስ ተክሌ፣ እዚህ ላለሽው ሳቢቅ ተክሌ ለሁላችሁም ሰላምታን አቀርባለሁ። ተክልሻ ሳትዘጋው የጎላ አሁን የጠራቸው በእኛ እድሜ ያሉት ድራፍት ወይ ደግሞ ሰፈር ውስጥ ፏፏ ለማለት ሰብሰብ ብሎ 34 ቀበሌ ነው ብዙ ሰው ድራፍት የጀመረው የተባለበት 34 ቀበሌ ክበብ የት ነው? ይሄው ወዮ ይሄው በስመ አብ ሁሉ ነገራችን እኮ ሴንተሩ ላይ ነው ይዤ የመጣሁት። መዝናኛውም አልኩ ስፖርቱም አልኩ አርቱም አልኩ። የምር እግዚአብሔር አክብርልኝ። እኔ ማክብርልኝ። ቴንክ ዩ እድሜና ጤና ይስጥልኝ። ሌላ ምናነሳሳቸው ልጆች የሰፈር ሰው ሁሉን አልነካም። ምክንያቱም ሁላችሁም ባላችሁበት እስከው ሰላም ይብዛላችሁ። በቃ አመሰግናለሁ። እግዚአብሔር ይስጥልኝ። አንዴ ጎረምሳው ደህና ነሽ? ማን ልበል ስምሽን? ራፋኤል መንታ ተገኝቷል። እንግዲህ ራፋኤል ወዴት ነው የምትሄጂው? እንግዲህ መልካም ብሎ እንግዲህ ስለ ሰፈራችሁ ከታላቅ ወንድምሽ ጋር ልጫወት ነው። እሺ መልካም መንገድ የኔ ጌታ። አናሰለ ወንድሜ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ሁሉ ሰላም። ያው እንግዲህ ጎላ እናንተ እንግዲህ ተገናኘን። ኦኬ እንጫወት በጣም ነገር ደስ ይላል። እንጫወታለን። መልካም ነው። ጫወታችን ከመጀመራችን በፊት እንግዲህ ብዙ ማቃቸው ልጆች ያሉበት ሰፈር ነው። እንግዲህ አንተንም በአጋጣሚ አግኝቻለሁ። የራሳችንን ጨዋታ ነው የምንጫወተው። ስምን ከማስተዋወቅ ብቻ ጀምርልኝ። እስክንድር ተስፋዬ ይባላለሁ። የዚህ ሰፈር ተወላጅ ነኝ። እሺ ተወልጄ ያደግኩት አግብቼም ያው ትዳር ይዤም እዚህ ነው እየኖርኩ የምርህን ያለሁት። ነው? አዎ አይለቅም ሰፈሩ። ደስ ይላል። የፍቅር ሰፈር ነው። ምንም ጥያቄ ጎላ የታወቀ ነው። ምንም ጥያቄ የለውም። ስለዚህ አሁን ያለንበት ቦታ ምን ሰፈር ነው የሚባለው? ይሄ ጎላ ሚካኤል ነው የሚባለው። በታች በር ነው የምንለው እኛ። ታች በር። እሺ ቀበሌውስ? ቀበሌው 45 ይኸውልህ በዚህ በኩል ላይ 45 ሲሆን በዚህ 34 እንዴ የዚህ ሁሉ ቁጥር ልዩነት መንገድ ልዩነት አላት። በነገራችን ላይ 45 44 ምናምን እያለ ወደዛ ይሄዳል። በዚህ ጋር ደግሞ 32 33 34 እያለ ይሄዳል። ይገርማል። እንግዲህ አንተ ስትወጣ ያገኘውበት ሰፈር ወይ ቦታ ማን ትዝታ ያለው ሰው አለ? እኛ አሁን እዚህ ጋር ያሉት አባይ ይባላሉ። እኛ ከኛ በጣም ትልቅ የኛው ቤት እግር የተቀባው እሳቸው የሰፈራችን ትልቅ አባት ናቸውና ላሞች ነበሯቸው። የሰፈራችን ባላባት ናቸው። ላሞች ነበሯቸው። ማን ስማቸው? አባይ ነው የምንላቸው። እዚህ የእሳቸው ቤት ነው። እኛ በዚህ እንመጣለን። በዚህ ውስጥ ወደ ወንዝ የምንሄድባት መንገድ ነች። ምን ወንዝ? ጎርደሜ ወንዝ በዚህ አስከለ በልዩ ነበር። በዚህች በውስጥ ለውስጥ አለች። እኛ በውስጥ ለውስጥ ወደ ሜዳ አለች፣ አንድ ሜዳ አለች የምንጫወትባት። በዚህች ጋር እንሄዳለን። አሁን የመጣሁት እኔ ጓደኛዬን እዚህ ጋር ሰላም ለማለት ነበር ጠዋት ላይ። ደስ ይላል። ስለዚህ አሁን እኚህ የአቦይ ቤት ነው። በፊት እንግዲህ ከብት አርብተው ለሰፈሩ ህፃናት ምናምን ይሰጡ ነበር። ታው እንጂ ወተት የሚታደልበት የከብቶች ቤት ይሄ ነው። ይሄኛው ከዚህ እስከዚህ ድረስ ከብቶች ነበሩ። አሁን ከብቶቹ ሲጠፉ መኖሪያ ቤት አደረጉት። ስለዚህ አሁን በዚህ በኩል ስንሄድ ወደ ጎርደሜ ወንዝ ወደ ኢሚግሬሽን ነው የምንወርደው። በዚህ ጋር ወደ ጎርደሜ ሰፈር ነው አበባ ሰፈር የምንለው አለ። ያውን በፊት ሳጥን ምናምን ይሸጥበት አበባ ሰፈር ነው የምንለው። ወደሱ ትሄዳለህ። ወደ ኢሚግሬሽን በዚህም ወደ ታች ይወስዳል። ግን እኛ ደግሞ የምንሄደው በዚች በአራት መንቷ አለቻ በጉሊቷ ወደ ታች ወደ ኢሚግሬሽን እንወርዳለን። እሱ ይቀርበናል። እንደው በወሬ ሰማ 32 ቀበሌዎች ኳስ የሚለማመዱበት ሰፈር ወይ ሜዳ የሚባለው የቱ ጋር ነው? በዚህ ወደ ውስጥ ነው። በዚህ መሄድም ትችላለህ። በላይኛው በላይኛው ሜዳውን እናገኘዋለን ነው። ሜዳውን በዘመናዊ መልክ ተሰርቶልህ
ኳስ መጫወቻ ምቹ አድርጎ ምናምን ነገር ተሰራ እንጂ የኛ ሲ ሜዳ እንለዋለን ደስ ይላል አፈር ነበር በጣም የሚያምር ሜዳ ልክ እንደ ትልቁ ስታዲየም አጠገባ እንዳለችው አይነት ሜዳ ነው ሲ ሜዳ የምትባለው አንግላላት ምናላት እሷ ነበር እንደው የምር ወደ ኋላ ለመለሰና ኤሌመንተሪ የተማርክ ኤሌመንተሪ ሁለት ቦታ ነው የተማርኩት አስቸጋሪ ስለሆንኩ መሰለኝ አረተው አንደኛ ዛሬ ድረስ አንደኛ ሁለተኛ ከዛ በኋላ ኢትዮጵያ እርምጃ ከዛ በኋላ ደግሞ ከኢትዮጵያ እርምጃ በየነመረድ ኤሌመንተሪ ሶስት ቦታ እናከብራለን ማለት በእኛ ጊዜ ትንሽ ምን ይሆናል መሰለ ያው የግሩፕ ጸብ ምናምን ስለሚነበር እዛ ውስጥ እንሳተፋለን ተጠሩ ወራ ምናምን እዛ ጣላላለው ከዛ ትምህርት ቤት ባረራለሁ ወይም ደግሞ ያቺን ኬላ ማለፍ ያቅታል ከዛ እንደገና ወደ ሌላ ትምህርት ቤት ሃይ ስኩልስ ሽመልስ ሀብቴ እንደው ከምታውቃቸው የሰፈር ጓደኞች የሆኑት ለሚዲያ ያዋጡ ጎላ ያፈራቻቸው እሺ ልጆችን ጥራልኝ እስቲ በጣም ብዙ ናቸው በነገራችን ላይ አርቲስቶች ጸሐፊያኖች አሉ ብዙ አሁን ተመስገን አደ ጊዮርጊስ እንዴ ዳጊሾ ዳጊያው ባጣራው ነበር በጣም የሚገርመኝ እኛ ስንት ጊዜ እንግዲህ መሽቶብን ማለት ነው እነ ጥበበ የተቆጡን አምሽተን መተን ዘለን ገብተን እነሱ ግቢ ምናምን ስንት ጊዜ ያደርንበት ማለት ጎላ እንደዚህ ተሳልሞ ጎላ ሚካኤልን ተሳልሞ ወደ አዲስ አበባ እንግዲህ የተዟዟረ ልጅ ነውና የምር በጣም የቅርቤ ልጅ ነው ምንም ጥያቄ የለውም በጣም የሚገርም እነ ሄሎሜ ያዚዛባል ሄሎሜ እዚህ ጋር ነው የኛ ሰፈር ጎራ አረ በእግዚአብሔር እነሱ ጎራ እንላላ ወደ እነሱ ሰፈር እናየዋለን ነው ሱቁን ታየዋለህ ሱቅ ነበራችሁ ዘይት ቤት ነበራችሁ ታው እንጂ እነ ሄሎም እንግዲህ ዘይት ቤታችሁ እንግዲህ አሁን ዘይት ሳይወጋ የኑግ ዘይት ጨመቅ አድርጋችሁ እንደዚህ ነገር የሚገርም ነገር አሁን ዳላስ ቴክሳስ ነው የሚኖረው አሜሪካን ያለው ግን ስለ ሰፈሩ ምን አይነት መቆርቆር እንዳለው ነው ስለ ሰፈሩ እንደዚህ የሚቆረቆር ሰው ገጥሞኛ ያቀ የሚገርም ነገር ጎላ ራሱ ዝም ብለ የጎላውን ውሃ የጠጣ ሰው ስለ ጎላ ምንም ነገር የትም ሀገር ብትሄድ ጎላ ከተባለ ችግር የለውም እኔ ልንገራለን ማርያምን ለምከረዩን ሰርተን በዚህ በኩል ስናልፍ የዛ ያው የተክልዬ አንድ አካል ቀርጻ ነው ወጣል እንጂ ጎላ ለብቻው ነው ገብቷል እንሰራ የነበረው ከዛ ደውለው ማለት ነው እንደዚህ አይደለም ጎላ ምናምን ብሎ ያለው መቆርቆር ስለ ሰፈሩ ያለው ትዝታ ሄሎም አሜዚንግ እነ ዳጊ ያላቸው ትዝታና መቆርቆር ለነግራልች መላው ዓለም ላይ ያሉ ማለት ነው ስለ ጎላ የሚወራም አይደለም ምናልባት አንታውን ብላል የዳጊ ጓደኛ ነኝ ብላልና መተበት አይቷል በደንብ ከውጪ መጣው እዚህ የሚቀሩ አብዛኛው ሰዎች አሉ እዚህ አሁን የተወለዱ ሰዎች ምናምን ነገር አብዛኞቹ ወጥተዋል ተበታው ግን የምታያቸው ሰዎች በብዛት መጥቶ በፍቅር ይቀርቡ የጎላ ልጅ ቤተክርስቲያን አጅቧችሁ ቤተክርስቲያን ከቧችሁ ያደጋችሁ ልጆች ናቸው በሚገባ እንግዲህ ለኛ ጊዜ ኬጂ ቄስ ትምህርት ቤት አይደል በሚገባ አሁን ገብቷል እስቲ አንተ ቄስ ትምህርት ቤት የተማርክ ማንን ታስታውሳለህ እኛ ጋር ቄስ ትምህርት ቤት የመጀመሪያዎቹ እኛ የተማርንባቸው እኔታ ናቸው እኔታ ቁሩብ ከዛ በኋላ አቦይ ቄሽ መጥቷል ጎላ እንትን ውስጥ የሚያስተምሩ የኛ በታቾችን ያስተምሩ እኛ ግን አብዛኞቹን የተማርናቸው እኔታ ቁሩብ ጋር ነው ያውን ምን ታስታውሳለህ የኔታ ቁሩብ አባት በቃ ምንም እንትን የምትላቸው የለም የሚገርም አንድ ብር ይከፈል ምናምን ያው ቤተሰብ ያኔ ቤተሰብ ስለሚከፍሉ ግን በሳምንት 40 ቆሎ ይሰጠናል ቆሎ ንፍሮ አለን ያችን ቆሎ እንበላለን ያ ቅዳሜና እሑድ የለም ትምህርት እረፍት ስለሆነ 40 ንፍሮ ያችን ንፍሮ ይዘን ለቤተሰብ ለማጥመስ ስንወጣ እዛች ጋር ደግሞ አለ ከኛ እድሜ ከፍ ያሉ ሰው እንቃርጉን ቆላችን የሚቀበሉ ይገርማል እና የኔታ አባት ፊደል ቆጥረን ባሃው ምናምን ቆጥረናቸው ጎበዝ የሆኑ ሰው ደግሞ እስከ መልእክተ ወንጌል ድረስ አረተው ዳይት ወደ ዳይትም ይገባል እኛ ግን መልእክተ ላይ ቆሜያለሁ መልእክተ ላይ ከቆምክ እንግዲህ ለሰፈረ ለአገር መልእክተ ላይ ከቆምክ መልእክት አስተላልፈ እንለያይ በሁሉም ዓለም ላይ ያላችሁ የሰፈሬ ልጆች ምናልባት አሁን የጎላ ልጆች ከተባላችሁ በብዛት እንተዋወቃለን ታቁኛላችሁ ባላችሁበት የጎላ በረከት የሚካኤል የጻድቁ የጸራጽዮን ሐዋርያት ጎላ ቤተክርስቲያን በረከት በላያችሁ ላይ ይፍሰስ አሜን በውጭ ላይ ያላችሁት ለጎላ የምታደርጉት ነገር በሚገባ እናቃለን የሚገርም ነገር አሜሪካ ውስጥ ነው ነሄሎ ምናምን የሶስት ቀን ጉባኤ አለ ስም ብጠራል አሁን እስክንድር ሙሴ የሚባል ዲያቆን እስክንድር እነ አማ የኛ ጎረቤት አለ እና አማ የነፍታ ነገስት ቤት አካባቢ ማለት የነፍታ ነገስት በላይኛው ነው አማ ማለት በነዳጊ በኩል ላይ እሺ በነሱ በቀያሷ በኩል ብቻ እዛ አሜሪካ ውስጥ የራሳቸው የጎላ ማህበር አላቸው እና ሁሌ ብር እየላኩ አሁን ለሚያስፈልግ ነገር እነሱ በጣም ትልቅ አስተዋጽኦ አለው ስለ ጎላ የሚደረጉ ነገሮች ነው ምን ልበላችሁ እነ ግርማቸው እነ ዮቤ እነ ዲያቆን ይሳቅ በረከቱ ይድረሳቸው ሁላችሁም ያላችሁ በሰላማችሁ ያው የጎላ ፍቅር በረከቱ ይድረሳችሁ የአርቲስት ያዚዛ ባለቤት ሄሎም
እንግዲህ ዳላስ ቴክሳስ ናችሁ ያላችሁት ስለሰጣችሁን መረጃ ስለሰጣችሁን ስለሰፈራችሁ መቆርቆር ሰዎችን ደግሞ እንድናገኝ ላረጋችሁ እዛው ናችሁ እዚህ ሰዎችን እንድናገኝ ላረጋችሁ ሁሉ ክብረት ይስጥልን ባላችሁበት በዘጠናዎቹ ስም እናከብራችኋለን መልካም ጊዜ የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ አሁን ሻንጣ ሰፈር ቅያሶቹ ጋር ያለውት እንግዲህ ይሄ ሰፈር በግራም በቀኝም ወደ ላይም ማለት ነው በጣም ታዋቂ የሆኑ አርቲስቶች ያሉበት ነው ነግሩም ኤርሚያስ እነ ተስፉ ብርሃኔ እነ ሚሊዮን ብርሃኔ ጩባው እንዳልክና ማህደር በሚባለው የሚታወቁት ደግሞ እነ እንዳልክ እነ ዳጊዲ በጣም የተለያዩ እነ ፍታ ነገስት በርሄ ምናምን ያሉበት የአየር መንገድ ኳስ ተጫዋች እነዚህን ሁሉ አቅፋ እኔም ያልጠራዋቸው አሉ ኮሜንት ላይ ደግሞ ገብታችሁ እነዚህም ተረስተዋል የሚለውን ደግሞ ከእናንተ እንጠብቃለን ክቡራን ተመልካቾቻችን እንግዲህ መልካም ቆይታ ጤና ይስጥልኝ አባት ደር መስከር እንግዲህ በተለምዶ ወይ ደግሞ ጓደኞቼ አቦይ አባታችን የሆነ አይነት ስም ነው የነገሩኝ የትኛው ልጥራ አቤል በሚለው ይሻላል በተለምዶ አባታችን ይያሉ ሰፈር አካባቢ ሰው የለመደው ግን አቤል ስም አባላለሁ አቤል አብይ ባወራ ችግር የለም ይቻላል ምንም ችግር የለም አቤል አሁን የቆምንበት ቦታ ያለንበት ሰፈር ስንት ቀበሌ ምን ሰፈር ይባላል ይህ እንግዲህ ጎላ ሚካኤል መግቢያ ይባላል በኤክስትሪም መግቢያ በተለምዶ ወሎ ሰፈር ተብሎ ይሄ ወሎ ሰፈር የሚባለው ሰፈር መግቢያው ነው ወሎ ሰፈር ተብሎ ይጠራል አብዛኛው ጊዜ እንደዚህ በተለምዶ ስም ተሰይሞ የሚሰጠው ቦታ አለ መተው በሚሰፍሩበት ሰዓት በእነዛ ሰዎች ሲያሜ ይሰጣልና በዛ የተሰጠ ሰፈር ነው ስለዚህ ብዙ የወሎ ሰዎች በዚህ ሰፈር በዚህ ቅያስ ገብተው ብዙ ነዋሪዎች አሉበት ተብሎ ይገመታል ያሉም አሉ ደስ ይላል እስቲ እንደው ሆን ጨዋታችን ስናነሳ ከቤተ ክርስቲያኑ ጋር ከጎላ ሚካኤል ጋር ትልቅ ግንኙነት ለመንፈሳዊም በቃ እንደ ሰፈር ልጅም ብዙ ነገር ታውቃለህ እስቲ ስለ ጎላ ሚካኤል አጫውተኝ መቼ ተመሰረተ ቤተ ክርስቲያኗንስ ማን ነው ለእንደዚህ አይነት ነገር ተሳትፎችን እየተሳተፈ እዚህ ጋር ያደረሳት በጎላ ሚካኤል መነሻ በ1934 ዓመተ ምህረት ወይዘሮ በቀለች ግዛው ይባሉ ዛሬ በዚህ በጀርባችን የምትመለከተው ለፉ ችግር የለም ጤና ጣቢያው አለ በዚህ ጀርባ ይሄን አካቶ እስከዚህ ፓርኩን ሁሉ ይዞ የሳቸው ርስት የነበረ ቦታ ወይዘሮ በቀለች ግዛው ይባላል እና ይሄንን ቦታ የሰጡት ወይዘሮ በቀለች ግዛው ነው መቃብራቸውም ያለው እዚህ በቤተ ክርስቲያን ግራውንድ ስር ነው ይገባቸው በ1934 ነው የተመሰረተው ድሮ የነበረችው መቃኞ ነች የጭቃ ቤተ ክርስቲያን ነበረች አለች ሳምፕሉ አይደል ለጊዜው ፎቶ ብዙም አይደለም በጉርድ ነው የተገኙ በሙሉ አልተገኙ በ1962 በድጋሚ ደግሞ አዲሱ ቤተ ክርስቲያን 2 ዓመት የፈጀ ባጻ ለስላሴ ጊዜ 2 ዓመት የፈጀ ህንጻ ቤተ ክርስቲያን ተሰርቶ ለመመኑ እንዲባማረ መልክ ተዘጋጅቷል ማለት ነው እንደው አሁን ጎላ ሚካኤል በሜዳ ገራጅ በኩል በጎላ ሚካኤል እንግዲህ አሁን ወሎ ሰፈር መግቢያ ጋር ነው ያለነው ስለ ቤተ ክርስቲያኗ እንግዲህ በትንሹ ይሄን ሐሳብ ሰጥተናል ጎላ ሚካኤልን አሁን ያለንበትን ሰፈር እቺ ብርቋን ሰፈር ምን ሰፈሮች ያዋሰኗታል እስቲ እንጥራቸው ወደ 5 እንደዚህ ገባሪ መንገዶች አሉት ለጎላ ሚካኤል አንደኛ በዚህ በቸርቸር በቴዎድሮስ አደባባይ በኩል ስትወጣ በኤክስትሪም በር የሚባል በኤክስትሪም በር ስትወጣ ወደ ቤተ መንግስት ይወስዳል እሺ ነገስታቱ በዛን ሰዓት የሚመላለሱባት እንደሆነ ወደ እዚች ወደ ቤተ ክርስቲያን ወደ ጎላ ሌላ አብይ ወልዴ የሚባል በዚች በኩልም ደግሞ ስትሄድ አብይ ወልዴ ድልድይ ነበር አብይ ወልዴ ግቢ ይባላል እሱም እንዲሁ በብዛት አንዳንዴ ትልቅ ነገስታቱ በዚህ በሚመጡበት ሰዓት አጃቢዎች ደግሞ በዚህ በኩል በእግራቸው የሚመጡባት አራታው እንደዛ ያው ታሪክ በትውልድ የሚተላለፍ ስለሆነ እንደዛ ተብሎ ይነገራል ድልድዩ አሁን በዘመናዊ መልክ ተሰርቷል በፊት ወንጀል ጎርደም የሚያስኬደው ማለት ወደ ቴዎድሮስ ያስወጣል ድሮ ያው የስልጣን እንትን ስለነበረ ከፍ ያሉ ሰዎች በሚሄዱበት በቃ ያሉ ሰዎች ደግሞ በተለያየ አቅጣጫ ይገቡበት እንደነበረም በዚህ ጋር ይነገራል ሌላው በዚህ ጋር ራስ ተሰማ ምናምን የሚባል መንገድ አለ በዚህ በትራምፕ ራስ ተሰማ ቀማው መንገድ በዚህ በኩል ከሜትሮሎጂ እስከ በክልየስ ጋር ድንጻ ምናምን እቺም እንዲያቋርጥ ስትመጣ በጣም ትልልቅ ቅርሶች ያሉበት ነው አሁን እንዲህ እንደምታዩ አይደለም በጣም ዛች ጋር ወደ ማዳባ ስትሄድ
ከመቶ ዓመት በላይ የሞሉት ትልልቅ ቅርሶች አሉበት። ራሱ ሚግሬሽን እና አስበ የመጀመሪያ ፋርማሲዎች የተመሰረቱበት አካባቢ ያለ ምን ፋርማሲ ታስታውሳለህ? ለምልክት ነበረች። ለምሳሌ ከፋርማሲዎች እና አዳም ፋርማሲ እነሱ በኋላ የመጡ ናቸው። እሺ ይሄ የመጀመሪያ ፋርማሲ ራሱ ሚግሬሽኑ ራሱ አስታኮ ከራሱ ግንብ ላይ ነው እዛው ስር ተከፈተችና ይሁን አሁን እነ ልደት ብስኩት ቤት አሉን። በትዝታ እነሱ በብዛት ወደዛ ስትሄድ አዋሳኝ ልክ ታቦታችንን በጥምቀት ስናወጣ ወደ ተክለ ሃይማኖት ብለን የምናስባቸው እና እኛ ደግሞ ከዚህ በጀርባ በኩል ያሉት ምናካት። እሺ በዚህ በኩል ደግሞ ስትሄድ አቧራ መንገድ ይባላል። በዚህ በአሰብ ሆቴል የሚያስወጣው ማለት ድሮ አቧራ መንገድ እስከ ተክለ ሃይማኖት አቧራ መንገድ ወደዛም ስታልፍ ጫካ ሰፈር እንዲህ ለትዝታ የሚጠሩ ሰፈሮች አሉ። እኔ በጣም አንድ ያሳቀኝን ስም ልንገርህ ማለት ነው። አንድ ወዳጄ ነው ነገር ቦርጫም ፎቅ የሚባለው የቱ ጋር ነው? ድሮ በዚህ በእንትን በኩል የነበረው መኮንን ነጋሽ ፊት ለፊት የነበረው አሁን የለም። ቦርጫም ፎቅ የሚባል ነበር። እንደ ኮርፖሬሽን ጫማ ዳቦ ስኳር ምናምን የሚሸጥበታል። ልክ ነው። ዳርማር ጫማ ምናምን የነበረበት ነው። ያው በልማት ተብሎ በጊዜው ያ ቦታው ሜዳ ሆኖ አለ ጊዜ ብዙ የትዝታ ነገሮች ይተነሳሉ። እንደውም እንደ ቅርስነት በዚህ በኩል ስትወጡ 33 ቀበሌ ውስጥ ከመቶ ዓመት በላይ የሆነው ቅርስ በጣም በሚያሳዝኑ ሁኔታ ደግሞ ያለበት ቦታ ደግሞ አለ። አቢታይ እኔውን በደንብ ደግሞ ወደ ዋናው መጫወት እንፈልገው እዚህ አካባቢ ጎላ ያፈራቻቸው ለሀገር ያዋጣቻቸው ታዋቂ ሰዎች መተው ተከራይተው ይኖሩበት ተወልደው ያደጉት እነማንን ታስታውሳለህ? በታሪክም ስትሰማ እኔ በመጀመሪያ በአርቲስቶች ደረጃ እንኳን እነ ኬኔዲ መንገሻ ዛሬም ድረስ ስያሜያቸው በዛ ነው እየተሰየመ ሰፈሩ ይሄ መንገድ ማነው ሲባል ኬኔዲ መንገሻ ያው እነ ኬኔዲ መንገሻ ግቢ ኬኔዲ ግቢ የሚባል አለ አይደል? በቃ ያ ሰፈር የተነስባ በኬኔዲ በኩል ነው የሚባለው። የኬኔዲ ብቻ ሳይሆን እዚህ አካባቢ ላይ ያልፈለቀበት አርቲስት የለም። የትም ይወለዱ እንጂ እዚህ ቦታ ላይ እነ ጥላውን ገሰሰም የጎላ አብሮ አደገ የሚባል ትልቅ ማህበር ነበራቸው። በጣም ትልቅ እነ አበራ ሞላ እና አብራር አብዶ መኖሪያቸው ሁሉ አብራር አብዶ እና አብራር አብዶ ወደ ዘራ ድረስ ትምህርት ቤት ሜጃ የምትባል መንገድ አለች። በዚች በሐጂ ግቢ የምታስገባ በሱ ጋር ነች። እሱ እንደውም እንደ ትዝታ አሁንም ሌላ አካባቢ ቢኖርም እየመጣ ግን ሰፈሩን ስለማያም ነው እያየ ይሄዳል። አብራር አብዶ ይመጣል ሳይመጣ ያለው እዚች ቤተክርስቲያን ግቢ ይውላል። ሙስሊም ነው ክርስቲያን ነው የሚባል ነገር የለም። በጎላ አካባቢ ሁሉም አንድ ነው፣ ተቻችሎ የሚኖርባት የፍቅር ሰፈር ነች። እሺ እንግዲህ ኬኔዲ ከጠራ ኬኔዲ ግቢ ካለ አብራር አብዶ ሰፈር የሚባል ካለ እንደ ጋሽ አብራር አብዶ ቲያትር ስራልኝ ወይ ድራማ ስራልኝ አልልህም። ኬኔዲን ከጠራ እንደው አልበሙ ሲወጣ እንደው በሙዚቃ ቤት በኩል እልፍ ስትል እንደው የሆነ ሙዚቃ የምታስታውስ አብሬ የምለው ነገር ጀባተለኝ። በነገራችን ላይ የኬኔዲ መንገሻ ዘፈንን በእኛ ጄኔሬሽን ያሉ ሰዎች ጠቅላላ ሁሉም ያውቁታል። ኦፍ ኮርስ በመላ ነው የመጀመሪያው እንበለው በመላ ሰው መውደዴ እያለ በመላ ሰው መውደዴ ልንገርሽ ወዴን አውጥቼ የልቤን ትርዳሽ በዘዴ በጣም ብዙ ትዝታዎች ያለ ኬኔዲ መንገሻ ካላልከውም አለቀ የሆነ ነገር ባበል በእናትህ ይኸው ብዬልህ መድገም ያቅታል አቤላ ለሰርለም ያው የነገርኩህ ነገር ነው ተጽዕኖ ስለሚፈጥርብኝ ካለውበት አንግል ነው እንጂ ሌላ አይደለም። አሁን እንግዲህ በዘጠናዎቹ የምታስታውሰው የዘጠናዎቹ ትዝታ ነው። ዘጠናዎቹ ለኔ ቀለሙ ይሄ ነው፣ ይሄ መልእክት አለኝ፣ ይሄ የምወደው ነገር ትዝ ይለኛል የምትለውን በለኝና እቅፍ አድርጌ ልሸኝ። ያው እኔ በትዝታ ውስጥ እንኳን ብዙ ጊዜ እዚህ ዘራ ድረስ ትምህርት ቤት ውስጥ ነበር እኔና ካሉት ተማሪዎች እኔ አሁን ተመርቄ ነው ስንት ትንሽ ያደኩ እንጂ አጭር ነበርኩ። ተው እባክህ ቅጽል ስም ነበር አጭር ይሉኛል ሲፈልጉ የሚጠሩኝም አሉ አሁንም ድረስ። አሁን አድጋሃል እግዚአብሔር ይመስገን። አሜን አሜን። እና የሙዚቃ ፕሮግራም በሚደርስ ሰዓት ሁሉም ቆሞ በሚዘፍን ሰዓት እኔ ጠረጴዛ ላይ ወጥቼ እንደምን የሚሰቅሉኝና እዛ ላይ ወጥቼ የተለመደውን የኬኔዲ ነበር የምንዘፍነው። የትኛውን እንደው በመላ ነው በቃ ነው በመላ ነው እኔ አሁን ካላልክልኝ እንደው በማርያም በእግዚአብሔር ዘፋኙ እንዲዘፍነው ነው በትዝታ። እኛ ኬኔዲ ሞተ ብለን እንኳን እዚህ ሰፈር እንኳን ኬኔዲ ሞቷል የሚል የለም። ኦፍ ኮርስ በእውነት ስራው እስከ ትውልድ ነው። በእርግጥ የኬኔዲ መንገሻ አጠቃላይ ኦል ፋሚሊ
አንዳቸውም ለትዝታ እንኳን አቶ መንገሻውን አያቱ ናቸው። ኬኔዲ መንገሻ ነው የሚባለው። ያሳደጉት አቶ መንገሻ ነው። ያሳደጉት አባቱ ማን ናቸው? አቶ አጥናፈ ይባላል። አቶ መንገሻን የማያከብራቸው በደብረአሚን ተክለ ሃይማኖትም በጎላ ሚካኤልም የማያከብራቸው ታላቅ አባት በመቶ ምናምን ቤት እድሜ ከኛ አያቶቻችን ጋር አሁን ቅድም ሲያነሳ የነበረው አቶ አድማሱ እያለ ሲያነሳ የሰማከው እነዚህ እድሜ ጠገብ የነበሩ ሰዎች ለሰፈሩ የሚጠሩ ትልልቅ ሰዎች በ110 በ120 ዓመታቸው ነው በቅርብ ጊዜ ውስጥ ያረፉትና ተለለቀ አዛውንት ሰፈር ነው እንዲህ እንደምታየው እንዳይመስል። እሺ ስለዚህ አብዬ ደስ ብሎኛል ለሰጠህን ወግ ለሰጠህን ጨዋታ የዘጠናዎቹም ትዝታ ይሄ ነው። ስለዚህ በኬኔዲ መንገሻ በመላነው በመላ ሰው መውደዴ በሚለው ሸኛለሁ። እንግዲህ መልካም ውሎ መልካም መንገድ እግዚአብሔር አክብር። በመላነው በመላነው በመላ ሰው መውደዴ ልንገርሽ ወዴና ተጪ የልቤ ሁሉ ሰላም እግዚአብሔር ይመስገን። ጎላ መጥቼ እንግዲህ ከብዙ ወንዶች ጋር እየተጫወትን ነው። ሴት ደግሞ በመቀላቀሉ ነው ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስምሽን ከመተዋወቅ ልጀምር። ዘማሪት ትግስት ዳዊት ይባላል። ዘማሪት ነሽ? አዎ። ይጎላ እግዚአብሔር ይመስገን። የምር ዘጠናዎቹና ወደ መንፈሳዊ እንመጣለን። እንደው ዘማሪት ትግስት በልጅነቷ የት ኤሌመንተሪ ተማረች? የት ሃይስኩል? ምን ትዝታላት? በጎላ ዙሪያ ጎላ ከልጅነት ጀምሮ ያደግንበት ደብር ነው። እሺ ያው ቀረብ ነው። 44 አካባቢ ነኝ ከጥቁር አንበሳ በስተላይ በኩል። 44 ትምህርት ቤቴ ኢትዮጵያ እርምጃ ነው። 44 ማለት መንዲዳ ሜዳ አካባቢ መንዲዳ ሜዳ ወደስ እሺ ይሽጣጋስተል ወደ ቆጪ ሰፈር ቢባለው በለው አረ በደንብ አቋለው መድናትሽን አሽቃሩ ስጋ ቤት ምናምን በቃ እዛው በደንብ ወደነ ዳይቲፍሩ ሰፈር ምናምን መታጠፊያ በፊት ለፊት ቆጪ ሰፈር አለ። ወደ ከራዩ መውሰጃ ማለት ነው። ልክ ነው። እግዚአብሔር አካባቢ ነኝ። አዎ የነሽ መለስ ማመክቶት ሰፈር ማለት ነው። በደንብ የዛ ሰፈር ልጅ ነሽ። ከዛ ኢትዮጵያ እርምጃ ተማርኩኝ። እሺ ቀጣይ ያው በየነ መረድም ቀጠልኩ። እዛ ወደ ሽመልስ ሀብቴ ጨረስኩ። የ44 ልጆች ደግሞ ተቀራራባት የምር በአብዛኛው ሽመልስ ሀብቴ ታችም ላይም ነው በአብዛኛው የተማሩት ማለት ነው። አይ ደስ ይላል። እስቲ እንደውም ደስ ይበልሽና ከትምህርት ቤት ሽመልስ ሀብቴ የምትወጂው አስተማሪ አንድ ልፍቀድልሽ፣ የምትፈሪው አስተማሪ አንድ ልፍቀድልሽ። ምፈራው መምህር አዲስ። የምትፈሪው ምን አስተማሪ ናቸው? የግቢ እንትን ናቸው እንደ ጠባቂ ወይስ ዩኒት ሊደር ወይስ የግቢው ጠባቂ? እሺ የምትወጃቸውስ? ብዙ ናቸው ግን እሺ ነገር በሶስት ይጸናል። ሶስት አረሳውትም ብለህ ነው ቆየው። በ90 ነው የጨረስኩት። በ90 ነው የጨረስኩት። 90 ሲጀመር ጨረስሽ? 90 ሲጀመር 12 ጨረስኩ። በእውነት ስለዚህ ኦሪጂናል 90ዎቹ ነሽ ማለት ነው። እንግዲህ ጎላ እንግዲህ ከ85 ጀምሮ ሰንበት ትምህርት ቤት እዚሁ ነው እንግዲህ ሰንበት ትምህርት ቤት እንግዲህ ጎላን ያደጋችሁት። ሁሉም የአዲስ አበባም የኢትዮጵያም ሰፈር ከቤተክርስቲያን ጋር ከመስጊድ ጋር ግንኙነት አለ። እዛን ያደግነው ጎላ ሚካኤል እንዴት ጀመርሽ? እስቲ የጀመርኩበት ወንድሜ አለማየሁ ዳዊት ይባላል እና እሱ ነው ጀመረ የመጣው። በዛን ሰዓት ቅዱስ ድል የሚባል ድራማ አዳራሽ ይቀርብ ነበር። በ87 ወዲያው ጋብዘኝ ፕሮግራሙን አይቼ ወዲያው ሰንበት ትምህርት ቤት ነው የተመዘገብኩት። አሁን መዘምራን ነሽ? አሁን ከዛ ጀምሮ ያው ሰንበት ትምህርት ቤትም አሁን የባለትዳር ጉባኤ ሁሉ አለ። አልተለየንም እግዚአብሔር ይመስገን። ስለዚህ በትዳሩ ተባረክ ያለው ነው። በትዳር እዚሁ ነው ክርስትናም የተነሳሁት፣ ሰርጌም እዚሁ ነው እና አሁን ደግሞ 3 ልጆች እናት ነኝ። እልል እንበላ እንዴ? አሁን ስማቸውን እስቲ እንጥራ ልጆቹ ደስ ይበላችሁ። ማስታወሻ ነው። የመጀመሪያው ማርያም ዋይት ዘመነ ትባላለች። ማርያም ዋይት ዘመነ፣ ሶሊያና ዘመነ፣ ሚካኤል ዘመነ 3 ናቸው። እደጉልን እንግዲህ ብለናል። አሜን። ቅዱስ ሚካኤል ያሳድጋችሁ፣ ለአገር የምትበቁ ያርጋችሁ። እንግዲህ እኛ 90ዎቹ ነን። እንግዲህ ትግስትዬ እንግዲህ 90ዎቹ ነኝ ብለሻል። 44 ነው ያደግሽው። እንደው ጓደኞችሽ ጋር ስትሄጂ በሙዚቃ ቤት ወይ ልፍ ስትይ የምታውቂው ታዋቂ ሰው ከወጡ ዘፈኖች በ90ዎቹ የምታስታውሽው ዘፈን አንድ ባትዘፍኙም ዘፋኙ የዘፈኑን አርዕስት ብትነግሪኝ ይበቃኛል። ዘፈን እንኳን ብዙ አይደለም ከበፊቱም በልጅነት ሲሰማሽው እሱ ነው ደስ ይለኛል። ስለ ኢትዮጵያ የዘፈነው ኢትዮጵያ። አዎ ለነበረን ቆይታ በጣም አመሰግናለሁ። ለአገርሽ ለሰፈርሽ ማድረስ የምትፈልጊውን መልእክት ይኸው። አገር ኢትዮጵያ ሰላም እንድትሆን እመኛለሁ።
ሰላም ሆና ፍቅር አንድነት ሆነን ብሔር ብሔረሰብ ሳንለያይ እንደ በፊቱ እንደ ድሯችን በፍቅር በሰላም እንድንኖር እመኛለሁ። እሱም እግዚአብሔር ፈቃድ ይሁንልን። እኔናት ቀንሽን እንግዲህ ቅዱስ ሚካኤል ይባርክ። በጣም አመሰግናለሁ ሰጠሽን ጊዜ። እሺ እናት አመሰግናለሁ። እንደምነሽ ውዴ ካላየሁሽ አይቀርም አበዴ ብሏል አበዴ። እንደምነሽ ውዴ ካላየሁሽ አይቀርም አበዴ። እንግዲህ እሱ ሙሉ ሙዚቃውን የጨረሰው እኔ ሙዚቃው ስለሚመቸኝ ነው። እንግዲህ የጎላ ዙረታችን የጎላ ጨዋታ በጣም ብዙ ሆኖልን ማለት ነው። እንደው ለውስን ሰዓታችን እቺ ትበቃለች ብለን ነው ዞር ብለን የጎላን ጨዋታ ለእናንተ እንደዚህ ጀባ ብለን እኛ ዘጠኖቹ ነን። የምር ደስ እንዳላችሁ ምንም አልጠራጠርም። ደግሞ በያላችሁበት ሁሌም ፕሮግራማችን ጠብቃችሁ ለምትሰጡን ኮሜንት ለምትሰጡን ኤነርጂ ሁሉ ከፈጣሪ በታች ክብረት ይስጥልን። እኛ ዘጠኖቹ ነን። ኢትዮጵያ ለዘላለም ትኑር። መልካም ጊዜ